ሴቲቱና ቀዩ ዘንዶ ፀሐይን የተጎናጸፈች ጨረቃ ከእግሯ ስር የሆነ በራሷ ላይም 12 ከዋክብት። በዮሐንስ ራእይ 4 ሴቶች ተጠቅሰዋል። እግዚአብሔር ኪዳኑን እንደሚጠብቅ ለእስራኤል የኪዳኑ ታቦትም ታይቷል። የእስራኤል ሕዝብ አርክ ኦፍ ኮቨነንት ገና ሊያደርግ እያሰበ ነው። እስራኤል በዓመታት ሁሉ መሲሁን እየተጠባበቀች በጭንቅ ያለች አገር ናት። በሰማይ ሌላ ምልክት ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶችም ላይ 7 ዘውዶች ነበሩት። ታላቅ ሲል ትልቅ ነው፣ ዝም ብሎ የሚናቅ አይደለም። ተፈጥሮንም አንዳንዴ ያቃውሳል፣ ብዙ ነገር ያቃውሳል፣ ጤናን ያቃውሳል፣ ብዙ ነገር ያደርጋል። ዛሬ የምንካፈለው ቃል ከዮሐንስ ምዕራፍ 12 ነው። የዮሐንስ ራእይን ነው እየተማርን ያለ ነው። ባለፈው የተማርነው ምዕራፍ 11 ቁጥር 15 ጀምሮ የዓለም መንግስት ለእግዚአብሔር ለኢየሱስ ክርስቶስ አልፋ ተሰጠች የሚል ሐሳብ ነው የተማርነው። የዓለም መንግስት ደግሞ ማለት የሰይጣን መንግስት እንደሆነ ሰይጣን ጌታን ሲፈትነው በማቴዎስ ምዕራፍ 4 በመንፈስ ቅዱስ መረዳት ኢየሱስ ወደ ምድረ በዳ ሄዶ ነበር። የመጨረሻ ፈተናው ምን ነበር? ዓለምን እና ነገስታትን ከነክብራቸው አሳይቶ እነዚህን ሰጣለሁ ወድቀህ ብትሰግድልኝ ብሎት ነበር። የዓለም መንግስት ስለዚህ በማእጅ እንዳለ እናውቃለን። አሁን እየነዳቸው ያለው ሰይጣን ነው። በመጨረሻ ለኢየሱስ ክርስቶስ የዓለም መንግስት ታልፋ እንደምትሰጥ ሰምተናል። ወደፊት የእግዚአብሔር መቅደስ ይከፈታል፣ ከልካይ አይኖርም። የእግዚአብሔር መቅደስ መከፈቱና የኪዳኑ ታቦት መታየቱ ከምዕራፍ 12 ጋር ተያያዥነት አለው። እስራኤል ለህዝብ እግዚአብሔርን ያስተዋወቀች ናት፣ የተጣለች አይደለችም። እግዚአብሔር ባሮቹን ከተጠቀመ በኋላ አይጥላቸውም። ቁጥር 1 እናነባለን። ታላቅ ምልክትም በሰማይ ታየ። ፀሐይን ተጎናጽፋ ጨረቃ ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። የዚህን የዛሬውን መልእክት ርዕስ ሴቲቱና ቀዩ ዘንዶ ብየዋለሁ። በዚህ ምዕራፍ ውስጥ ምልክቶች አሉ። ምልክቱ በሰማይ የታየው ፀሐይን የተጎናጸፈች ጨረቃ ከእግሯ ስር የሆነ በራሷ ላይም 12 ከዋክብት ከዋክብቶቹ አክሊል እንዲሆኑላት የተደረገች ሴት ምልክት አየሁ። በዮሐንስ ራእይ 4 ሴቶች ተጠቅሰዋል። ዮሐንስ ራእይ ምዕራፍ 2 ቁጥር 20 ላይ ኤልሳቤት፣ የኤልሳቤት መንፈስ ማለት የሐሰት ትምህርት ማለት ነው። እህቶቼ ወንድሞቼ፣ ከሐሰት ትምህርት ተጠንቀቁ። ብዙ የሐሰት ትምህርት፣ እውነት የሚመስል የሐሰት ትምህርት ሰይጣን ወደ ቤተ ክርስቲያን ያስገባል። የእግዚአብሔር ሐሳብ ያልሆነ ከትክክለኛው ሐሳብ ዞር እንድንል ጊዜያችንን ሊያባክን ነፍሳችንን እየጓጓ የሐሰት ትምህርት አሾልኮ በቤተ ክርስቲያን ውስጥ ያስገባል። በመጽሐፍ ቅዱስ የሐሰት ትምህርት ማለት የኤሊዛቤል መንፈስ ማለት ነው። ኤሊዛቤል የአካብ ሚስት የነበረች በብሉይ ኪዳን እና ሕዝቡን በዓልን እንዲያመልኩ ያሳተች የጣዖት አምላኪ ልጅ ነበረች። እግዚአብሔር አንድ ነው ብሎ የሚያመልከውን የእስራኤልን ሕዝብ ሌላ የዝናብ አምላክ አመጣልሃለሁ ብላ የእስራኤልን ሕዝብ ያሳተች ሴት ናት። ሁለተኛዋ ሴት ጋለሞታይቱ ሴት ትባላለች። ጋለሞታ የሚላት ራእይ ምዕራፍ 17 ላይ ያለች የሃይማኖት ድርጅት በመከራው ዘመን የሚነሳ የሃይማኖት ድርጅት ነው። ጋለሞታይቱ ሴት ጋለሞታይቱ ባቢሎን ተብላ ትጠራለች። ሶስተኛዋ ሴት እስራኤል ናት። እስራኤል አሁን ያነበብናት 12 ከዋክብት አክሊል በራሷ ላይ የደፋች ፀሐይን የተጎናጸፈች የእግዚአብሔርን ክብር የተጎናጸፈች ጨረቃ ከእግሯ ስር የሆነ እቺ ሴት እስራኤል ናት። አሁን ወደዚችኛዋ ወደ ዋናዋ ሴት እንመለስ። ጨረቃ ከእግሯ ስር ነው። እግዚአብሔር ኪዳኑን እንደሚጠብቅ ለእስራኤል የኪዳኑ ታቦትም ታይቷል። የእስራኤል ሕዝብ አርክ ኦፍ ኮቨነንት ገና ሊያደርግ እያሰበ ነው። እግዚአብሔር ግን ቀድሞ ተናግሯል። እውነተኛው መቅደስ በሰማይ አለ። እውነተኛው መቅደስ ለእስራኤል ይከፈትላታል። ለእስራኤል ሕዝብ ክፍት ይሆናል። ሰዎች ሁሉ ያዩታል። አሁን የሚዘጋ መቅደስ ወደፊት አይኖርም። ለክርስቲያኖችም የሚዘጋ መቅደስ አይኖርም። እኛ እዛ ውስጥ ገብተናል። ይህችን ሴት እንደዚህ ያሳይና ይህች ሴት እስራኤል ናት። ቁጥር 1 ላይ ያየናት ቅድም ያነበብ ነው። ቁጥር 2 አብረን እናነባለን። እርሷም ጸንሳ ነበር፣ ምጥም ተይዛ ልትወልድ ተጨንቃ ጮኸች። እስራኤል በዓመታት ሁሉ መሲሁን እየተጠባበቀች በጭንቅ ያለች አገር ናት። የዛሬ 2000 ዓመት ቢሆን ከባቢሎን ምርኮ በኋላ ምንም አይነት መንግስት መስርታ አታውቁም። በሌሎች ቅኝ ግዛት ነበር የወደቀችው። የባቢሎን ንጉሥ ገዝቷታል።
በምርኮ ወስዶ አስገዝቷቸዋል። በኋላ ቢመለሱም እንኳን እስቲል በቅኝ ግዛት ነበሩ። በነገራችን ላይ እስራኤል ምኩራብ ወይም መቅደስ ባገኘበት ቦታ ሁሉ እየሄደ መሲሁ መቼ ነው የምትመጣው እያለ ይጸልያል። አሁንም ድረስ ያለፈው መሲህ አይደለም ሌላ መሲህ ነው የሚመጣው እያሉ ይጸልያሉ በየምኩራቡ። ናትናኤልን ኢየሱስ ሲያገኘው ከበለስ በታች ሆኖ ስፍራ ስላላገኘ በጸሎት ሰዓት ከበለስ በታች ሆኖ መሲሁ መቼ ነው የምትመጣው እያለ ይጸልይ ነበር። በጭንቅ ላይ ናቸው፣ ምጥ ላይ ናቸው። ኢየሱስን የሚጠባበቁ መሲሁን የሚጠባበቁ መጥቶ እንዲገዛቸው እንዲያስመልጣቸው በጽድቅ ዓለምን እንዲገዛ በኃጢአት ላይ ኃይል እንዲኖረው በሰይጣን ላይ ኃይል እንዲኖረው ሁል ጊዜ ይማጸናሉ፣ ይጮሃሉ። ሴቲቱ እስራኤል ምጥ ይዟታል። ምክንያቱም ኢየሱስ እነሱም ብቻ ሳይሆን እኛንም የሚያድነው ኢየሱስ ከነሱ እንዲወጣ ነው እግዚአብሔር የወሰነው። በሰማይ ሌላ ምልክት ታየ። እነሆም ታላቅ ቀይ ዘንዶ 7 ራሶችና 10 ቀንዶች ነበሩት፣ በራሶችም ላይ 7 ዘውዶች ነበሩት። በጣም የሚገርመው ሌላ ቀይ ዘንዶ፣ ታላቅ ቀይ ዘንዶ። ታላቅ ሲል ትልቅ ነው፣ ዝም ብሎ የሚናቅ አይደለም። ተፈጥሮንም አንዳንዴ ያቃውሳል፣ ብዙ ነገር ያቃውሳል፣ ጤናን ያቃውሳል፣ ብዙ ነገር ያደርጋል። 17 ዓመት ያጎበጣት ሴት በጠላት የተያዘች ነበረች። 17 ዓመት አጎንብሳ እንድታመልክ ያደረጋት። ኢየሱስ ግን ሲመጣ አቅም የለውም። ኢየሱስ የበላይ ነው። አንተ የምታመልከው ጌታ የበላይ ነው። ለዚህ ነው ጳውሎስ ውጊያችን ከስጋና ከደም ጋር አይደለም በሰማይ ካሉ የክፋት ሰራዊት ጋር ነው። እንዳትንቁ፣ የእግዚአብሔርን ዕቃ ጦር አንሱ፣ እሱን ልበሱ። የሚችለው የሚያጋድመው እግዚአብሔር ብቻ ነው፣ ኢየሱስ ብቻ ነው። በእኔ እውቀት አይጋደምም። እኔ ቤተ ክርስቲያን ስለተመላለስኩ አይጋደምም። የሚያጋድመው ኢየሱስ ነው። ቀዩ ዘንዶ ታላቁ ይለዋል። ታላቅ ስለሆነ ከኢየሱስ ጋር መጣበቅ ግድ ይላችኋል። ከኢየሱስ ጋር መጸለይ፣ በኢየሱስ መታመን፣ ኢየሱስን መልበስ፣ በኢየሱስ መጓደድ። ኢየሱስ ማለት ይኸውላችሁ፣ ይኸው መጫወት አይቻልም። ሁለት ቤት መሆን አይቻልም። ሰይጣን እንደ ኳስ ይጠልዘናል። ከኢየሱስ ጋር ተጣበቁ፣ ኢየሱስን ተመኩ፣ በኢየሱስ ታመኑ። ያለ እኔ ምንም ልታደርጉ አትችሉም አለ ጌታ። ቅርንጫፍ ከግንዱ ጋር ካልተጣበቀ ምንም ሊያረግ አይችልም። ከኢየሱስ ጋር ካልተጣበቅን ምንም ማድረግ አንችልም። ይሄ መንፈሳዊ ዓለም ነው። ለዚህ ነው ጳውሎስ መንፈሳዊ ነው ውጊያችሁ ከስጋና ከደም ጋር አይደለም። ስጋና ደም ውስጥ ሆኖ የሚሰራው እናንተን የሚያጎሳቁለው የሚያበሳጨው ነገራችሁን የሚያወሳስበው አጋንንት ነው። በጣም የሚገርም ነው። ቀዩ ዘንዶ በጣም ደም የጠገበ ነው። ቀይ የተባለው ትርጉሙ ደም የጠገበ ነው። ደም አፍሳሽ ነው። ጌታም ነፍሰ ገዳይ ብሎታል። የዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይ ነፍሰ ገዳይ ብሎታል። ነፍሰ ገዳይ ነው። በመጀመሪያ ነፍስ መግደል የጀመረው ቃየል በአቤል ላይ እንዲነሳ በማድረግ ነው። በገዛ ወንድሙ የሥጋና ደም ወንድሙ በሆነው በአቤል ላይ በቅናት ተነሳ። የቅናት መንፈስ፣ በነገራችን ላይ ቅናት መንፈስ ወንድሞችን በወንድሞች ላይ የሚያስነሳ ነው። ጥላቻ የሚዘራ ነው። ወንድምን መጥላት መጽሐፍ ቅዱስ በዮሐንስ መልእክት ላይ ምን ይላል? ነፍሰ ገዳይ ነው። ወንድሙን የሚጠላ ነፍሰ ገዳይ ነው። በከንቱ ኢየሱስን ሳይቀር ሰዎች ጠሉት። ያንን ምስኪን ነውር የሌለበትን ኢየሱስን ዓለም እስራኤል በጠቅላላ ተገልብጦ ይሰቀል አለ። አጋንንት አስነስቷቸው ኢየሱስን ያጠፋ መስሎት በመስቀል ላይ እንዲሰቀል የመጨረሻ ያፈሰሰው የኢየሱስ ደም ነው። ነገር ግን ኢየሱስ ጉድ ሰራው። በሶስተኛው ቀን ሞትን ድል አድርጎ መቃብር ፈንቅሎ ተነሳ። 7 ራሶች። 7 በዮሐንስ ራእይ የፍጽምና ቁጥር ነው። ራሶች ፐርፌክት ማስተዋል ያለው ነው። በክፋትም ይሁን አይስትም። ለማጥፋት ከፈለገ አይስትም። እንደ ሰው አይደለም የሚያስበው። ታላቅ ነው አስተሳሰቡ። ራሱን የብርሃን መልአክ አድርጎ መቀየር የሚችል ነው። ሰይጣን ታላቅ ነው ያለው መጽሐፍ ቅዱስ ለዚህ ነው 7 ራሶች አሉት እና በራሶቹም ላይ 7 ዘውድ አለው። መግዛት ይችላል። ሰዎችን ማንበርከክ ይችላል። ሐሳቡን ማስፈጸም ይችላል። ራሶች አሉት። በራሱ ላይ ደግሞ ዘውዶች አሉት። 10 ደግሞ ቀንዶች አሉት። አሁን በምድር ላይ እየሰለጠነ ያለው በዚህ ኃይሉ ነው። ቀንድ የኃይል ምልክት ነው። ቁጥር 4 ላይ ጅራትም የሰማይን ከዋክብት ሲሶ እየሳበ ወደ ምድር ጣላቸው። የሰማዩን 1/3 መላእክት ከሰማይ እንዴት ወረደ? ኢሳይያስ ምዕራፍ 14 እና ሕዝቅኤል 28 ላይ ተጽፎ እናገኛለን። የመላእክትን ሲሶ
አሳድሞ በጅራቱ የሚለው አስከትሎ ለማለት ነው። አሳድሞ እንዲከተሉት አድርጎ በጅራቱ ሲሶውን ኮከብ ማለት መላእክት ማለት ነው። ኮከብ የመላእክት ስም እንደሆነ ከዚህ በፊት ተምረናል። ቅዱስ መላእክቶችም ኮከብ ይባላሉ። ይሄ እርኩሱ መልአክም ኮከብ ተብሎ ይጠራልና ሲወድቅ በእግዚአብሔር ላይ ኩዴታ ሊያካሂድ እግዚአብሔርን ኦቨርስሩ ሊያደርግ ሊገለብጥ በቅናት በትዕቢት ሲነሳ እግዚአብሔር ወዲያውኑ ሲጥለው እናያለን። ምክንያቱም ጌታም በሉቃስ ምዕራፍ 10 ላይ ሰይጣንን ከሰማይ እንደ መብረቅ ሲወድቅ አየሁት። ሲወድቅ ደግሞ ይዞ የወደቀው የመላእክቱን 1/3 ቁጥሩ በምድር ላይ አሁን ካለነው ከ8 ቢሊዮን ሕዝብ ይበልጣል። ዋናው ሰይጣን ይባላል። ጭፍሮቹ አጋንንት ይባላሉ። በጭራው 1/3 ይዞ ወደቀ። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። ይኸውላችሁ ሴቲቱ በወለደች ጊዜ እስራኤል ተጨንቃ ነበረ። መሲሁን ስትጠባበቅ የነበረች ናት። መሲሁ የዛሬ 2000 ዓመት በድንግል ማርያም ተጸነሰ። አሁን የሚያወራው ስለ ማርያም ሳይሆን ስለ ራሷ ስለ እስራኤል ነው። በዘመናት ሁሉ ከዘፍጥረት ምዕራፍ 3 ቁጥር 15 ጀምሮ ይሄንን ትንቢት ስለሰማ ከሴቲቱ የሚወለደው ያንተን አናት ይቀጠቅጣል፣ አንተም ሰኮናውን ትቆጠቅጣለህ፣ መምጫውን ትዋጋለህ፣ እሱ ግን አናትህን ይቀጠቅጣል የተባለውን ኪዳን ያውቃል። ከአቤል ጀምሮ የአቤልን ደም ያፈሰሰው መሲሁ መስሎት ነው። ሁሉንም አያውቅም። በነገራችን ላይ ሰይጣን ሁሉንም አያውቅም። በስጋ ከኛ በላይ ቢሆንም በመንፈስ እንበልጠዋለን። በእኛ ውስጥ ያለ መንፈስ ቅዱስ ሁሉን ያውቃል። በሴቲቱ ፊት ቆመ። ሲወለድ ሊውጠው እስራኤልን ሊያጠፋ ይፈልግ ነበር። መጽሐፈ አስቴርን ስታዩ በመላው ዓለም ሃማ ጠላት ሰይጣን አነሳስቶት በመላው ዓለም ያለ እስራኤል እንዲገደል አውጆ ነበር። የመሲሁን መምጫ ስለሚያውቅ ሰኮናውን ሰይጣን ስለሚከታተል መምጫውን ስለሚከታተል በመላው ዓለም ያለ እስራኤላዊ እንዲገደል ትእዛዝ እንዲወጣ አድርጎ ነበር። አልሆነም። እግዚአብሔር ታሪክ በአንድ ጀንበር ገለበጠ። ያንን ሐሳብ ያመጣው ሃማ ተሰቀለ። አሕዛብንም ሁሉ በብረት በትር ይገዛቸው ዘንድ ያለውን ልጅ ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። በመጨረሻ የሚነግሰውን የሰው መንግስት የራሱ መንግስት አልፋ የምትሰጥለትን ጌታ ኢየሱስን ሊገል አልቻለም። ኢየሱስ አመለጠ። አጋንንት ታርጌቱ ኢየሱስን ሲመጣ እንዳይወለድ ማድረግ ነው። ስለዚህ ምን ሆነ? በማቴዎስ ምዕራፍ 2 70 ሰገል ከምስራቅ ማለት ከኢየሩሳሌም ምስራቅ ያለች ኢራን ናት። አሁን 70 ሰገሎች ከኢራን ኮከብ ቆጣሪዎች በዛ ዘመን ከኢራን ነው የሚነሱት እና 70 ሰገሎች ወደ ኢየሩሳሌም መጡ። ኢየሱስ በተወለደ ጊዜ ሕፃን ተወልዷል፣ ወንድ ልጅም ተሰጥቶናል፣ አለቅነትም በጫንቃው ላይ ነው። ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም ንጉሥ ተብሎ ይጠራል የተባለው ኢየሱስ ተወለደ። እስራኤል ፊት ቢቆምም እግዚአብሔር ሁሉን ቻይ ስለሆነ ልጁ እንዲወለድ ፈቀደ። በትንቢቱ መሰረት ዳዊት እንደዚህ አለ፣ እግዚአብሔር ተናገረ፣ እኔም ይህንን ብቻ ሰማሁ። እግዚአብሔር ተናገረ። የሰማሁት የእግዚአብሔርን ድምፅ ብቻ ነው፣ ሌላ ሰው አልሰማሁም። እግዚአብሔር እንደተናገረ አውቄያለሁ እና እኔም ደግሞ ያንን ቃል ብቻ ሰማሁ። ሁኔታዎችን አላይም። ሁኔታ እንደፈለገ ይናገር፣ ሁኔታዎችን አላይም። እግዚአብሔር ተናገረ፣ ያንን ብቻ ሰማል። እግዚአብሔር ኢየሱስ ከድንግል ማርያም እንደሚወለድ ከ700 ዓመት በፊት ከመወለዱ በፊት ተናገረ። ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል። አለቅነት በማ ላይ ይሆናል? በጫንቃው ላይ ይሆናል። አሕዛብን በብረት በትር ይገዛል። አሁን ሰይጣን እየገዛ ነው። ወደፊት ግን ሰይጣን አይገዛም። ከሰይጣን እጅ ተነጥቆ ለእግዚአብሔር ይሰጣል። ከምስራቅ የሆኑት 70 ሰገሎች ቁጥራቸው አይታወቅም። አንዳንዶች 3 ናቸው ይላሉ፣ 3 ገጸ በረከት ይዘው ስለመጡ። ነገር ግን አይመስለኝም፣ ብዙ ናቸው። ምክንያቱም ይሄንን የኢየሩሳሌም ከተማ ሁሉ ሰማ ይላል መጽሐፍ ቅዱስ። ማቴዎስ ምዕራፍ 2 ላይ ኢየሩሳሌም ሰማ፣ ሄሮድስም ሰማ። ምክንያቱም ብዙ ስለሆኑ ወሬው ተሰራጭቷል። ድሮ ላውድ ስፒከር የለም፣ በመኪና እየዞሩ መንገር የለም፣ ሶሻል ሚዲያ ፌስቡክ የለም፣ ቲክቶክ የለም። እንዴት አድርጎ 3 ሰው ከተማው ስላለ ህዝብ ያሰራጫል? የሰሙት ብዙ ሰው ስለመጣ ነው። 70 ሰገል የተባሉት the wise men ጥበበኛ ሰዎች ይላቸዋል እንግሊዘኛው። እነዚህ ጥበበኞች ሰዎች በኮከብ እየተመሩ በመንፈስ ቅዱስ እየተመሩ ሃሌሉያ አሕዛብ እንደሚካተት የሚያሳዩ ምሳሌዎች ናቸው። አሕዛብ እኛ የተናቅን የተቆረጥን ጣዖት አምላኪዎች የምናመልክ የነበርን ሰዎች እንደምናመልክ የሚያሳይ ነው። እንደዚህ ነው ያሉት። የአይሁድ ንጉሥ ወዴት ነው የተወለደው? የአይሁድ ንጉሥ
ወዴት ነው? ልንሰግድለት መተናል። ሊሰግዱለት ሲመጡ ሄሮድስ ሰማ፣ ደነገጠ። ኢየሩሳሌም ደነገጠች። ቶሎ ብሎ የካህናት አለቆችን ሄሮድስ አስጠራ። አንቺ ቤተልሔም ኤፍራታ በይሁዳ ካሉት ነገሥታት ከሚገዟቸው ከተሞች አታንሺም። ምክንያቱም አመጣጡ ከጥንት የሆነ ድንቅ መካር ኃያል አምላክ የሆነ በአንቺ ከተማ ይወለዳል። ቤተልሔም ኤፍራታ። ኤፍራታ ሌላ የቤተልሔም ስም ነው። በቤተልሔም መሲሁ እንደሚወለድ ትንቢት ተነግሯል። በሚክያስ ላይ ትንቢት ተነግሯል። ልክ ነው አሉት። አሃ ከኮከብ ቆጣሪዎቹ ከምስራቅ ከመጡት ከሰባ ሰገሎቹ ሰማ። ወዲያው በሚስጥር አስጠራቸው። እኔም ሄጄ እንድሰግድለት ካያችሁት በኋላ መታችሁ ንገሩኝ። ወዲያው እነዚህ ሰዎች ስጦታቸውን ገጸ በረከታቸውን ይዘው እንደገና ወርቅ ይዘው ንጉሥ ነው። ሕፃን እኮ ነው፣ ከባድ ነው። ሕፃንን ለሕፃን መስገድ በረት ላይ ለተወለደ ለሕፃን መስገድ ልዩ መንፈስ ካልተሰጠው በስተቀር ሰው ለመስገድ ራሱን ለመስጠት አመልክሃለሁ ማለት ከባድ ነው። ነገር ግን እነዚህ ሰዎች ሰገዱለት፣ ወርቅ አቀረቡለት። የምናመልከው ጣዖት አይደለም ንጉሥ አንተ ነህ። ልጅም ብትሆን አለቅነት በጫንቃህ ላይ ነው። ስምም ድንቅ መካር ነው። ኃያል አምላክ ነህ። ሕፃን ብትመስልም ድንቅ መካር ኃያል አምላክ ነህ። ሃሌሉያ። ነገሮች ባይመስሏችሁ እግዚአብሔር የረሳችሁ ቢመስላችሁም ለእግዚአብሔር መስገድ ይሁንላችሁ። መታችሁ ንገሩኝ ስላለ እነዚህ ሰባ ሰገሎች ተንኮል እንደሆነ ገባቸው። በእግዚአብሔር መንፈስ ተረዱና በሌላ መንገድ አቋርጠው ሄዱ። ወደ እሱ ሳይደርሱ የንጉሡን ትእዛዝ ሳያከብሩ የእግዚአብሔርን ትእዛዝ አክብረው አመለጡ። ጌታ የተባረከ ይሁን። በዚህን ጊዜ ሄሮድስ ተናደደ። እንዴት አታለሉኝ፣ እንዴት ሸወዱኝ ብሎ ተናደደ። ስለዚህ ተናደደና አሁን እነዚህ ሰዎች ቦታውን አውቀዋል፣ ሰግደው ጨርሰው ሄደዋል። ስለዚህ በቤተልሔም ያለ ከ2 ዓመት በታች ያሉ ሕፃናቶች በጠቅላላ እንዲገደሉ አዘዘ። እስራኤል በጠቅላላ አገሩ ምድሩ አዘነ። መጽናናት እምቢ አለ። ንጉሡ ከ2 ዓመት በታች ያሉ ሕፃናትን ጨፍጭፏልና። ነገር ግን ኢየሱስን አላገኘውም። ሴቲቱም 1260 ቀን ከዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ጌታ የተባረከ ይሁን። እስራኤል እንደዚህ ሆነ። አሁን ጠላት የተወለደው ልጅ አጠቃለሁ አለ፣ አልቻለም። ከዛ በኋላ እንድትሸሽ በመከራው ዘመን እኩሌታ እስራኤል ወደ ዮርዳኖስ፣ ያውኗ ዮርዳኖስ ኤዶሚያስ ምድር፣ በኤዶሚያስ ምድር ነው የሚሸሹት። ወደ ኤዶሚያስ ምድር ያውኑ ዮርዳኖስ አገር በሁለት ተራራ መካከል ያለ ሸለቆ ነው። እግዚአብሔር በመከራው ዘመን እስራኤሎችን ያስመልጣቸዋል። አሜን። ሐሰተኛው መሲህ ይነሳባቸዋል፣ ነገር ግን አያገኛቸውም። ሰማይም ሰልፍ ሆነ። ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም። ጌታ ይመስገን። አሁን እስራኤልን ካሳደደ በኋላ ሁል ጊዜ የሁላችሁ ዳንኤልም ይህን ጽፏል። ምዕራፍ 12 ቁጥር 1 ላይ ስለ ሕዝብህ ሚካኤል ይነሳል አለው። ፈጽሞ ብዙ ነገር እንዳያደርስባቸው በሰማይ አሉ። በነገራችን ላይ ምድር ላይ የተሰማሩ አሉ፣ ሰማይ ላይ ያሉ አሉ። ኢየሱስ ፍጡር አይደለም፣ አምላክ ነው። ሰይጣንና መላእክቱን በሰማይ ተዋጉ፣ አሸነፋቸው። ዓለምንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ። መላእክቱም ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማው እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግሥትም የክርስቶስ ሥልጣን ሆነ። ቀንና ሌሊት በአምላካችን ፊት የሚከሳቸው የወንድሞች ከሳሽ ተጥሏል። ሁል ጊዜ አሮጌ ፋይል ይዞ ይሄዳል፣ እግዚአብሔር ጋር ይሄዳል። ኢየሱስ ደግሞ በአባቱ ቀኝ ሆኖ ሞቼለታለሁ። አሜን። እነርሱም በመከራው ዘመን ያሉት ከበጉ ደም የተነሳ
ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። ዘንዶውም ወደ ምድር ተጣለ፣ ባየ ጊዜ ወንድ ልጅ የወለደችውን ሴት አሳደዳት። እስራኤልን ከዛ በኋላ ያሳድዳታል። ከተጣለ በኋላ ያሳድዳታል። እግዚአብሔር ደግሞ ይደብቃታል። እግዚአብሔር ይመስገን። እስከ ዛሬ እግዚአብሔር ሰይጣን እያሳደዳችሁ ደብቆ ነው ያኖራችሁ። ወደ ምድረ በዳ እንደገና ሊያሳድዳት ይሄዳል። ወንዝ የሚያክል ውሃ ከአፉ ይተፋል። ይሄ ወንዙ በኋላ ላይ መንግስታት ሁሉ ይተባበራሉ እስራኤልን ለመውጋት። እንደ ጎርፍ ይመጡባታል። ጎርፍ የሚሆን ነገር ይሄ ሰይጣን ያስነሳቸውና ያስተባብራቸውና ወደ እስራኤል ያመጣቸዋል። ወደ እስራኤል ሲመጡ ምድር ትከፈታለች። ምድር ትከፈትና ትውጣቸዋለች። የቆሬን፣ የዳታንን፣ የአብያታርን እንደ አብያታርን ቤተሰብ ጭምር እንደዋጠች ምድር ተከፍታ እነዚህን መንግስታት ትውጣቸዋለች። እናንተን የሚጓጓ ሰይጣን ምድር ተከፍቶ ይውጠዋል።